የሚገርም ነው። ማርያም ስንቱ የተቀጨው ማርያም ባሱ ተገጭቷል። ባሱ ሃይሎክሷ ኤፌሳሩ እንደ በእግዚአብሔር ጥፋተኛ ኧረ ሃይሮፍም አለ እንደ ጥፋተኛ ማለት ነው። በማርያም ጠዋት መንገድ የተዘጋው ለዚህ ማለት ነው። ሰዓሊ ለነቀድስ መቼም እንትን ውስጥ ያሉት ሙተዋል። ሃይሮፍ ውስጥ ያሉት ሙተዋል። ያ አንተ ያለ ማርያም ኧረ በክርስቶስ አለ ነቀድስ እና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ እንግዲህ በኮምቦልቻ ከተማ ወደ ደሴ መውጫው ድልድዩ ላይ እንግዲህ የተከሰተውን የመኪና አደጋ ተመልከቱ። እንግዲህ ስንት መኪና እንደተገጨ ስንት ሰው እንደሞተ እንግዲህ የምነግራችሁ ይሆናል። ቪዲዮውን ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። በጣም የሚያሳዝን ክስተት ነው። የዛሬው ደግሞ በጣም ለየት ያለ ከዛሬው አደጋ ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? በአንድ ተመሳሳይ ሰዓት 4 መኪና በአንድ ጊዜ በጣም ይገርማል። ወላሂ ይገርማል በጣም ወይ ጉንፋን እንኳን ቢት ወይ ምን አለ አውርቼ እስከምጨርስ እና በጣም ይገርማችኋል እንዴት ተጋጨ። አንድ ኤፍኤስአር በሉ ኤፍኤስአሩ ፊት ለፊት የሾፌሩ ትንሽ ነው የተጎዳው። ሃይሮፉ ሙሉ በሙሉ ፊት ለፊት ሁሉም በቃ ተጎርቷል። በጣም ነው የተጎዳው የሃይሮፉ። ቶዮታው መኪና ሃይሎክሱ ጭራሹን ወርቋል እንደምትመለከቱት። ባሱም ተመቷል። 4 መኪና በአንድ ጊዜ እና በጣም የሚያሳዝነው ነገር ምንም እዚህ ቦታ ላይ እንደዚህ ይሆናል እንደዚህ አይነት አደጋ ይደርሳል ተብሎ ማንም አስቦትም አያውቅም። እንደው የምነግራችሁ ነገር ግን ሾፌሮች ተረጋግታችሁ እሱ አላህ የቀደረው ነገር ነው፣ ግን ሰበቡን ማድረስ ግድ ነው። የሰው ልጅ ሰበቡን ማድረስ አለበት፣ ተረጋግቶ መሄድ ያለበት። ቢያንስ አንድ ጊዜ 4 መኪና አሰቡት እንግዲህ። በጣም ያሳዝናል። እና ከእንደዚህ አይነት አደጋ አላህ ይጠብቃችሁ። እንግዲህ በዛሬው ዕለት ኮምቦልቻ ላይ ጥር 22 ላይ የደረሰ የመኪና አደጋ ነው። እንግዲህ የሞቱት ብዙ ሰዎች እየጠየቃችሁ ነው። የሞተው ሰው እንግዲህ ስንት እንዲሁ አልታወቀም። እስካሁን ድረስ ምንም የታወቀ ሰው ነገር የለም። ስንት ሰው እንደሞተ አልተገለጸም። ነገር ግን የሃይሮፉ ሹፌር እንደሞተ ተነግሯል። የተቀረው እንግዲህ ይጎዳም አይመስለኝ ሰው። ይሄኛውም የጭነት ነው። ባሱም ከአንድ በኩል ነው። ቶዮታዋም እንደምታዋት እንደዚህ ነው የወደቀችው። ሃይሮፉ ነው የተጎዳው እንግዲህ ከሁሉም ማለት ነው። እና ወዶችዬ እንግዲህ ከእንደዚህ አይነት ድንገተኛ አደጋ አላህ ይጠብቃችሁ፣ አላህ ይጠብቀን ሁላችንንም። ያው እንዲሁ ሳየው በጣም ገርሞኝ እስኪ ለእናንተም ቪዲዮ ልስራላችሁ ብዬ ነው እንጂ በጣም አሞኛል። ኃይለኛ ጉንፋን ያዘኝ ጋይስ። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ እንደምትመለከቱት የሰው ህይወት ማለፍ በሀገር ቤትም በውጭ ሀገርም በባህርም የመንበረሃም በድንበሩም ግማሹ ውሃ ጠምቶት፣ ግማሹ መሳሪያ መቶት፣ ግማሹ ሰው ገሎት፣ ግማሹ ራሱን ያጠፋል፣
ግማሹ በረሃብ ይሞታል። እና የዘንድሮ የሰው ሞት እርክስ ነው ያለው በየቦታው በሁሉም ቦታ ነው የረከሰው። አላህ ያብጀው መጨረሻው ምን ይሆን? አንዳንድ ጊዜስ በተለይ እንዲሁ በሀበሻ የመጨረሻው ጊዜ ሲደርስ ሀበሻ እየሄደ ያልቃል፣ በየሄደበት ያልቃል የተባለው አንዳንድ ጊዜ ይሄ የመጨረሻው ቀን ደረሰ እንዴ ብዬ አስባለሁ። አንዳንድ ጊዜ ሁሉንም ነገር ስናየው በጣም ነው የሚያሳዝነው፣ በጣም ያስገርማል። የምሬ ነው የምላችሁ። እናንተ አሁን በውጭ ሀገር የሚሞተው ብቻ ይመስላችኋል? ወይም በጦርነት የሚሞተው ብቻ ይመስላችኋል? ራሱን የሚያጠፋው ሰው ብዛት ሰውና ሰው በሱስ የሚገዳደለው ሳዑዲና የመን ድንበርስ ላይ የሚያልቀው ሰው ብዛት እንዴ! በጣም እኮ ነው የሚገርመው እኮ። የመጨረሻውን ነገር እኮ ስታስቡት እኮ ያሳዝናችኋል እኮ። ሀበሻ እኮ በየሄደበት እንዲህ እየተሰቃየ ሲሞት፣ ግማሹ በመኪና አደጋ እንደዚህ እንደምትመለከቱት ሚዲያው ላይ ያሁን ወይ ዘዋራ የለው ወይ ገደል የለው ወይ ምን የለው። ቦታውን የምታውቁት ታውቁታላችሁ። እና አንዳንድ ጊዜ መጥፊያን ያሳምርልኝ ነው። የሰው ሞት እኮ አይቀርም። ሞት እኮ ማንኛውም ሰው ይሞታል። ነገር ግን አሟሟት ሲያምር ነው። ከእንደዚህ አይነት አሟሟት ሳታስቡት በሰላም ወጣችሁ ከቤታችሁ አሰባችሁበት ሳትደርሱ መንገድ ላይ ስቀሩ በጣም ያሳዝናል። በባህርም የሚሄደው ሰው እንደዚሁ በባህር ሄዶ ሳውዲ አረቢያ ገብቶ ሰርቶ ራሱን ቀይሮ ቤተሰቦቹን ለመቀየር ሀብታም ለመሆን ነው እንግዲህ እየሄደ ባህር ላይ የሚቀረው። ባህሩን ሩሁን ሽጦ ተተሻገረ በኋላ ድንበር ላይ በጥይት የሚሞተው ህይወቱን ለመቀየር ሰርቼ እቀይራለሁ ብሎ ወደ ሳውዲ አረቢያ ስራ ፍለጋ ሲንከራተት ነው። እና በጣም ከባድ ነው። አላህ ይጠብቃችሁ። ቤተሰቦቻችሁን ሰላም አላህ ያድርግላችሁ። እንዲሁም ሹፌር ቤተሰብም ያላችሁ ፈጣሪ ይጠብቅላችሁ። ይመቻችሁ።